ኤቭሬም ልክ ነህ ትላንት ያልከኝ ነገር በቃ ልክ ነህ ግን አብሬሽ እንደዚህ አይነት ነገር ማድረግ አልነበረበትም ለእናንተ እንደዚህ አይነት ሪስፔክት አልነበረ መስጠት የነበረበት ግን አድርጋለሁ ያልከኝ ወይም ደግሞ አብሬሽ ላይ ልውሰደው ያልከኝ ነገር ማድረግ ካለብህ ካልሆነ ከዚህ በኋላ ታደርጓለህ በቃ እኛም መተን አዲስ አበባ ያለውን ነገር እናግዛለን እኔም አዲስ አበባ መምጣት ካለብኝ አሁን እመጣለሁ ካልሆነ የዛሬ ሳምንት መጣና አዲስ አበባ ያለውን ነገር እንፈታለን በቃ አብሬሽ እኔ እፈልግሃለሁ ሩታ ደግሞ የሰጠሽኝ ፎቶ እመልስልሻለሁ እኔ አልፈልግም በቃ በጣም ብዙ ነገር እየደረሰብኝ ነው በዚህ ፎቶ ምክንያት ሰላም ውድ የተከበራችሁ የሚኪ ግሬስ እንዲሁም የኛ ቤተሰቦች እንደምን አላችሁ ሰላም ለእናንተ ይሁን ብያለሁ እንግዲህ ፋሚሊዎች ታውቃላችሁ ሰሞኑ ትንሽ ግሬስ ቤተሰብ ላይ ወደ ሰላም መጣን ስንል ደግሞ ረብሻ የሚፈጥር ነገር ተፈጥሯል አይታችኋል ትንሽ ሁላችንም የሚያሳዝን ነገር ትላንትና ተፈጠረ አብሬሽ ካንተም ማንጠብቀው ካንተም ይሄ ነገር ካንተም የማይጠበቅ ትልቅ ሰው እንዳንተ አይነት ካለ ወጣት የማይጠበቅ ነገር ነው ያደረኩት በጣም አዝነንብሃል በጣም ቀርብሎናል ደብሮናል እግዚአብሔር በጣም ማለት እኔ ምን ብዬ እንደምነግር አላውቅም በጣም ነው ያዘነብኩት ሁላችንም ያደረከው ነገር በጣም ይደብራል ሼም ነው አንተ ሰው አክብሮ ወዶ ላንተ ሪስፔክት ኖሮት ሰው ኮስታ የሚሰጠ ሲያከብርህ ነው ወይም ደግሞ ላንተ በቃ ትልቅ ቦታ ሲኖረው ነው እሷ ደግሞ ላንተ ብዙ ነገር አክብራ ብዙ ነገሮችን ይቅር ብላ በነገራችን ላይ ይቅርታ መጠየቅ የነበረብህ አንተ እግዚአብሔር ሙሉ ዩቲዩብ ፋሚሊ እንዳለ ያውቃል ይቅርታ መጠየቅ የነበረበት አብሬሽና አብሬሽ ብቻ ነው ሌላ ሰው ማንም አይደለም በቃ ሩታ ይቅርታ መጠየቅ የለባትም ነበር ዝም ብላ ላይፏ መኖር የምትችል አይነት ሴት ነበረች ግን ሰላም ይሻላል ቤተሰቤን ማሰደብ አልፈልግም ለእናት ለአባቴ ክብር አለኝ ብላ ነው አውርተናል ከኔ ጋር ረጅም ደቂቃ ማለት ነው በቃ ባለፈው የሆነ ፎቶ ምናምን አሳይቻችሁ ነበር አሁን ምን አይነት ክብር እንዳላት ነው ያሳየችው ላንተ በቃ ለቤተሰቦቿ ለልጇ ለህይወቷ ምን አይነት ሪስፔክት እንዳላት ነበር ያሳየችው አንተን ግን ያን እንኳን ተረተ ነገሮችን በሰላም መንገድ ለመፍታት አልሞከርክም ቢያንስ እንኳን ቪዲዮ ላይ እኮ በሰላም ፈታ ነገሮችን ወይም ደግሞ በፒስ ፈታ በፍቅር ፈታ ነገሮችን መጨረስ ይቻላል አንተ ግን ቪዲዮ ላይ በሰላም ከመጨረስ ይልቅ አይሆንም ምናምን ብለ ይሄ ጀግንነት መሰለ እንዴ አልፈልግም ብለ ሴት ልጅ ማባረር ሴት ልጅ መግፋት ጀግንነት ወንድነት ይመስላል ይሄ እኮ ወንድነት አይደለም አጉሌ ጢባር በጣም ጉረኝነት ነው እኔ ምሬ ነው ማለት በጣም አልተመቸኝም ማለት ምን ብዬ እንደምነግር አላውቅም በቃ ከደበረም ይደብረ እኔ አንተ ጓደኛዬ ነኝ ብዬ ስላንተ ሚስጥር ምናምን ነገር ልደብቅ ምንም የምችልበት መንገድ የለም መናገር ያለብኝ ነገር ሐቁን ነው መናገረው ቀጥታ ማለት ነው በቃ አንተ ያደረከው ነገር ደስ አይልም በጣም ይደብራል በጣም አዝኜብሃለሁ አብሬሽ እውነቴን ነው የምልህ በጣም ነው ያዘንኩበት ቀለበት እንትን ማለት ይሄ አንገት ሀብል ሰታ ጭራሽ አንተ ይሁን ቅርጽ ምናምን ይዘ አልፈለገም እንኪ ምናምን አይባልም ተቀበልካት አይደል ተቀበልሃት ይዘ ማስቀመጥ ራስ ጋር በቃ ቢያንስ ለሷ ሪስፔክት ሊኖር ክብር ቢኖር አንተ እሷ እንዳታዝን እሺ ብለህ ታረጋው ነበር እሷ ጋር ስትመጣ ከዛ ከሷ ጋር ስትሄድ ደግሞ አውልቀት አስቀምጠው ነበር ግን ለሷ ክብር ስለሌለ ነው ለሷ ምንም አይነት ሪስፔክት ስለሌለ ቦታ ስለሌለ ነው ንቀት ስላለብን እንጂ አንተ እኮ ለሴት ልጅ ቦታ ቢኖር ለሴት ልጅ ክብር ቢኖር እሷን አክብረ ያንን ነገር እሷ ጋር ስትመጣ አርገው ቢያንስ ኦዲየንስ ይሄ ቪዲዮ ሲታይ የሆነ ቪዲዮ ስትለቀው ካሜራ ላይ ስትቀርብ ምናምን ነገር አርገው መቅረብ ትችል ነበር አንተ እንደዛ ከማድረግ ይልቅ አንተ ያረከው ምንድነው እሷን ካሜራ ፊት ማዋረድ እሷን ማሳቀቅ ሺም እንዲይዛት አልፈልግም ምናምን ከዛ አብሬሽ አልፈልግም አላት የሩታና ቃት አባራት ምናምን ተብሎ እንዲወራ ይሄ እኮ ጀግንነት አይደለም ወንድነት አይደለም እኔ ወንድ ነብይ አላወራም እንደዚህ ስላደረክ ምንም ወንድ አይደለም ጀግና አይደለም በቃ ሺም ነው እኔ የፈለገ ጓደኛዬ የፈለገ ብዙ ነገር አብረን ብናሳልፍም ይሄን ነገር ልደግፍ አልችልም እውነቴን ነው ማለት ይሄን ነገር በፍጹም ልደግፍ አልችልም በፍጹም አንተም ታውቀዋለህ ለምን እንደሆነ እኔ ካንተም ጋር ቀርርባለኝ ከሩታም ጋር ቀርርባለኝ ከሁላችሁም ጋር ቀርርባለኝ አይደል ከሁላችሁም ጋር ቀርርባለኝ ነገር ግን እኔ ሩታን የትኛውም አይነት የሚጎዳ ነገር መታረቅ ሆነ ካንተ ጋር ያለኝ ነገር አቆመዋለሁ እንጂ አልቀጥልም በቃ የምትወደኝ ከሆነ ትወደኛለህ እንደ ጓደኛ የምታየኝ ከሆነ ታየኛለህ አይ አንተ ስለኔ ጥሩ ነገር አላወራህም ስለኔ ለምን አልዋሸህም ብለህ እኔ ለምትቀያየር የምትኮስተታተር ከሆነ እንደፈለክ መሆን ትችላለህ ተኮስተታተር እስከፈለከው ድረስ ገብቶሃል እኔ ቼክ አላረገ ምክንያቱም እዚህ ጋር ሴት ልጅ ነገሩ ታዝንብኛለች እሷም እኮ ጓደኛዬ ናት አንተም ጓደኛዬ ነህ ለሁለታችሁም እኩል ቦታ ነው ያለኝ ገብቶሃል ለሁለታችሁም እኩል ሪስፔክት ነው ያለኝ
ያን ነገር ተገንዝበ ያን ነገር አስበ ነው አንተ ነገሮችን ማስኬድ ያለብህ። ሚኪያስ ያዝንብኛል ወይስ ቅር ይለዋል ምናምን ብለህ ነው ማሰብ ያለብህ። ገብቶሃል? እኔም ብቻ አይደለም ቤተሰቤ፣ እናት አባቴ፣ የሩታ ፋሚሊዎች ቅር ይላቸዋል፣ ምን አይነት ስሜት ይሰማቸዋል የሚለውን ነገር ተረተህ ነው ማድረግ ያለብህ ነገሮችን እንጂ አንተ እዚህ ጋር ዝም ብለህ እኔ እንጃ ምን ብዬ እንደምነግርህ እኔ በጣም ግራ ነው የሚገባኝ። በእውነት አዝኜብሃለሁ። በጣም ነው ያዘንኩበት። ራስን በጣም እንደ ኃይለኛ እያየህ ነው፣ እንዳደገኛ ነገሮችን እኔ እንጃ። ሴት ልጅ ሴትን እንደዚህ ማድረግ ጀግንነት አይደለም እኮ ጀግንነቱ ነው እንዴ? እስኪ ንገሩኝ። ሴትን እንደዚህ ማሰቃየት፣ እንደዚህ መበደል። እናት ናት፣ ልጅ ሰጥታለች አይደል እንዴ? ልጅ እኮ ቢያንስ ወልዳለች። አንተ ለሷ ክብር ሊኖር ሪስፔክት ሊኖር ይገባል እንጂ በዚህ አይነት መልኩ ነው እንዴ እሷ እንደዚህ የምትቀርባት? ኧረ እባክህ ተው አብርሽ። እኔ አስፈላጊነት ካለ አዲስ አበባ መምጣት ካለብኝ እኔ ልመጣ ነው በቃ። እኔ አሁን ልመጣ እያሰብኩ ነው በቃ። መጥቼ ነገሮችን ማስተካከል ካለብኝ አዲስ አበባ ድረስ መጥቼ አስተካክላለሁ በቃ። ግን አንተ ሰዎችን አልሰማም፣ ለማንም ቦታ የለኝም፣ ለማንም ክብር የለኝም ብለህ የምታስብ ከሆነ ምንም በቃ ምንም አታመጣም አንተ ማንም አይደለም። ለሰዎች ክብር ሊኖር ግዴታ ይገባል በቃ። ለሰዎች ሪስፔክት ሊኖር ግዴታ ይገባል። ገብቶሃል? አንተ እኮ እዚህ ጋር የሆነ ነገሮችን እያረክ ያለው እንዳልተማረ ሰው፣ ትምህርት ይሄ ዕውቀት እንደሌለው ሰው ምንም አይነት ዕውቀት እንደሌለው ሰው ነው ነገሮችን እያረክ ያለው። ኧረ እባክህ ቢያንስ ለትውልድ አስብ እንጂ ለእናት ለአባት ለቤተሰብ አስብ። ክብር ይኑር በቃ። ለኛ እንኳን ክብር ይኑር። 480 ምናምን ሺህ ፎሎወር ያለ ልጅ አይደል? ለኛ እንኳን ሪስፔክት የለም። ለዚህ ሁሉ ቪዲዮ ላይ ቁጭ ብሎ ለሚያይ ሰው እኛ እኮ እዚህ ጋር ስላንተ የምናወራው ያንተን ቪዲዮ አይተን ነው አይደል? ያንተን ቪዲዮ ያንተን ጥሩነት አይተን እኮ ነው እኛ ያንተን ጥሩነት እዚህ ጋር የምናገረው። አሁን ግን ምን ጥሩነት እናወራ ስላንተ? ሴት ልጅን ስለበደልክ፣ ሩታን ስላሰቃያት፣ ሩታን ስለገደልካት፣ ህይወቷን ስላመሰቃቀልከው ጀግና ብለን ስላንተ መቼም አናወራ። እውነቴን ነው የምልህ። አንተ እሷን ይቅርታ ካልጠየቅካት፣ ለሷ የሆነ ሪስፔክት ካላሳየሃት እኔ አንተን ጀግና ብዬ መናገር መቼም በፍጹም አልችልም። መቼም ማለት ነው። እውነቴን ነው። በጣም አዝኜብሃለሁ። ምናልባት ብዙ ሰዎች አሉ በውስጥ መስመር ሼር እያደረጉልኝ ያሉ ቪዲዮ ገብቷቸዋል። በውስጥ ሼር እያደረጉልኝ ሚኪ እንዲህ ነው ያለው ነገር በድምጽ በቮይስ እያወሩኝ ያሉ ሰዎች አሉ። ሚኪ እንደዚህ ነው ነገሮች እየተፈጠሩ ያሉት፣ እንደዚህ ለምን አታረግም? እንደዚህ ሄደ ለምን አትፈታም? እኛንስ ለምን ታስጠሉናላችሁ? እኛም እኮ ሰው ይደብረዋል። ሁሌ ስለናንተ እንደዚህ ስናወራ እኛም ወደ ራሳችን እንምጣ እና ደግሞ አልቻልንም። በቃ እናንተ እንደዚህ ሰላም ሳትሆኑ ሲቀር እኛ አልቻልንም። በቃ እናንተ ፍቅር ካሉናችሁ አንድ ካሉናችሁ የራሳችን ቪዲዮ መስራት አልቻልንም። በጣም ተጨንቀናል። በጣም ስትረስ ውስጥ ነው ያለነው። እዚህ በጣም የሚጨነቅ ፋሚሊ አለ። የማዳም ቅመሞች ስንት የሚጨነቁ አሉ። ቢያንስ ለነሱ አታስቡም? ለነሱ ሪስፔክት የላችሁም? እናንተ እኮ እህት አላችሁ አይደል? አብረሽ እህት አለ አይደል? እናት አለ አይደል? ቢያንስ ለነሱ እንኳን ክብር የለም። ክብር ሊኖር ይገባል። ክብር ይኖር እንጂ ክብር ይኖር፣ ለሰው ልጅ ክብር ይኖር። በቃ በዚህ አይነት ሁኔታ ነገሮችን አታስኬድ። ጥሩ አይደለም። እኔ እንጃ እኔ ምን ብዬ እንደምናገር አላውቅም። ቤተሰቦች ምን ብዬ እንደማወራ በጣም ይከብዳል። በጣም እውነት በጣም ሩታዬ አይዞሽ፣ ቻዩ በቃ ነገሮች የማያልፍ ነገር የለም። ሁሉም ነገር ያልፋል። አይዞሽ፣ ሁሉም ነገር ከፈጣሪ ጋር ያልፋል። የማያልፍ ነገር በፍጹም የለም። እንደምንም ብለን እናሳልፈዋለን። በቃ በጸሎት ካልቻለ በቃ ነገሮችን በንግግር ምናምን መፍታት ካልቻለ ልጁ ጸሎት ማድረግ፣ ጸሎት ከምንም በላይ ነገሮችን መፍታት ይችላል። በቃ ሁላችንም በየእምነታችን ደግሞ ጸሎት እናርግላት ለሷ ህይወት፣ ለሷ ላለችበት ሲቹዌሽን ጸሎት እያደረግን ፈጣሪ እንዲያያት፣ ፈጣሪ እንዲሰማት፣ ነገሮች ደግሞ ወደ አንድ እንዲሄዱላት፣ እንዲስተካከሉላት ጸሎት እናርግላት። ጸሎት ማድረግ ትልቅ በቃ ዋጋ አለው። መልስ እናገኛለን እንዴ። እኛ እኮ እንደዚህ የሆነች ልጅቷ ማየት አንፈልግም። ደስተኛ ሆና ነው ማየት እንፈልጎኛል። እዚህ ጋር ጋሽዬ ያለ ኤፍሬም ራሱ ባለፈው አውርተናል። ኤፊ በእውነት ፈጣሪ ባርከ፣ ለማስታረቅ በጣም ብዙ ነገሮችን እየጣርክ ነው። እውነት አንተ በቃ ምርጥ ልጅ ነህ። እውነቴን ነው የምልህ ኤፊ፣ አንተ ነገሮችን ለማስተካከል ለማስታረቅ ምናምን ነገር ብዙ ነገሮችን አድርገሃል እና ይሳካል። በቃ
እኛ ደግሞ አንተን ለማገዝ አንተ ጥሩ ደረጃ ላይ እንድትደርስ የሆነ በቃ የምታረጋቸው ነገሮች እንዲሳኩልን እኛ በራሳችን መንገድ የራሳችንን ጥረት እናደርግልሃለን። እንደሚታረቁ ደግሞ አትጠራጠር። በቅርቡ ይታረቃሉ። እኛም እዚህ ያለውን ነገር ለነጋሽዬም እያሳመነን ነው። አብርሽን ትንሽ እንዲቆጡት እንዲመልሱት አብርሽን በቃ እንዲሉት ያው ካልሆነ ደግሞ ሽማግሌ ይዘን ሄደን ነገሮች እንዲፈቱ ነገሮች ወደ አንድ እንዲመጡ እንዲታረቁ ልጆቹ እናደርጋለን። በቃ በጣም ብዙ ጊዜ ለፋን ደከምን። ምንም አይነት መፍትሄ ግን ሊመጣ አልቻለም። ይሄው ስንት ጊዜያቸው እቺ ሄርሜላ የምትባል እኔ ምን አይነት ሰይጣን እንደሆነች እኔ ግራ እኮ ነው የገባኝ። ምን አይነት ልጅ ኪት እንደመጣች እስከዛሬ ፍቅር የነበሩ ፍቅራቸው የሚያስቀና የነበሩ ልጆች ሰው የሚቀናባቸው የነበሩ ልጆች ዛሬ ላይ እንደዚህ ሲሆን በጣም ያሳዝናል። እውነቴን ነው የምላችሁ። በጣም ብዙ ዩቲዩበሮች አሉ አይደል? የቡታጅራ ዩቲዩበሮች በጣም ብዙ አሉ። ለነሱ እንኳን ለስማቸው ጥሩ አይደለም። እናንተ የምታርጉት እያንዳንዱ ነገር ማለት ነው የምታርጉት ነገር ሁሉ ለስማቸው ጥሩ አይደለም። በቃ እናንተ ቢያንስ ለነሱ ለስማቸው ለኛ እንኳን ለኛ ሪስፔክት ይኖራችሁ፣ ክብር ይኖራችሁ። ምን አይነት ስሜት ይሰማቸው እነዚህ ልጆች እንደዚህ የሚያወሩት የሆነ ነገር ተሰምቷቸው ነው። ውስጣቸውን ነገር አዝኖ ነው። አስቡ በቃ ይሄንን ውስጣቸው የሆነ ይሰማችሁ። እስኪ የሆነ ነገር ይሰማችሁ እዛው ነው። እስኪ አይ ሊያዝኑብን ይችላሉ፣ የሆነ ነገር ቀርላችሁ ይችላል፣ የምናደርገው ነገር ጥሩ ላይሆን ይችላል ምናምን ብላችሁ ነገሮችን ተገንዘቡ። በቃ ነገሮችን የሆነ ባላንስ አድርጋችሁ ተንቀሳቀሱ። ዝም ብላችሁ እንደመጣላችሁ አትንቀሳቀሱ። ጥሩ አይደለም። ነገ ዋጋ ያስከፍላችኋል። እኛ እዚህ ጋር እኮ እንዲህ ብለን ስናወራ የሆነ ሱስ ኖርብን የማውራት ሱስ ወይም ደግሞ የሆነ እዚህ ጋር መለፍለፍ ሱስ ኖርብን አይደለም። ለእናንተ ስለምንጨነቅ ነው። ጓደኞቻችን ናችሁ። ብዙ ነገሮችን አብረን አሳልፈናል ብለን ነው። ለእናንተ ሪስፔክት ክብር ስላለን ነው። ለቤተሰቦቻችሁ ለኦዲየንሶቻችሁ ሳይቀር ለእናንተ ኦዲየንስ ክብር ስላለን ነው። የእናንተ ኦዲየንሶች ማለት የኛ ኦዲየንሶች ናቸው። እኛ ጋር ያሉት እኮ የእናንተ ኦዲየንሶች ናቸው አይደል? ለነሱ እንኳን ክብር ይኖራችሁ እንጂ ለነሱ እንኳን ሪስፔክት ይኖራችሁ። አክብሯቸው። በቃ ቦታ ስጧቸው፣ አትናቋቸው። እና በቃ ብዙ ወሬ አላብዛባችሁና ቤተሰቦች በቃ እኔ በጣም ስሜታዊ ስላደረገኝ ነው ነገሩ ማለት ነው። ሁኔታዎች እየተፈጠሩ ያሉ ነገሮች ትንሽ ስሜታዊ ስላደረጉኝ ነው። ለዚህ ቤተሰብ አዲስ ሆናችሁ ይሄንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ መሆን ትችላላችሁ። እንድትሆኑ ጋብዛችኋለሁ። ቻናላችንን እናሳድግ። ኮፒ ሊንክ እያደረግን ይሄን ቻናል እናሳድግ። እወዳችኋለሁ። መልካም ቆይታ ይሁንላችሁ። ይመቻችሁ።